ቁማር የምን ቁማር አበስኩ ገበርኩ የምን ቁማር ብሩኬ ንነው አባቴ ንነው ደህና ሰው አልነበርክ እንዴት ቁማር ትጫወታለህ እንዴት ብሩኬ ምን አስበ ጉድ ውዶቼ ጉድ ሆነናል ውይ እንዴት ብሩኬ ጌም እንዴት ቁማር ይጫወታል እንዴት ቁማር ትጫወታለህ ብሩኬ ምን አስበህ ነው ወንድሜ ምን አስበህ ነው ታው እንጂ ደህና ሰው አልነበርክ እንዴ ወይኔ በላቸው እስኪ ውይ ሱስ ደግሞ አይለቅም በጣም ያስጠላ ነገር ነው በቃ ሱስ አይለቅም አሁን ስልኬና ቤቱ ጋር ኦሬዲ ተወስዷል በቃ አሁን ገብተን እናወጣዋለን ለሃይሚም እኔ እናንተን በቃ እንደ አስታራቂ አድርጌ ላስገባችሁ ነውና ለሃይሚም በቃ የሆነ ሆኗል አንዴ እቃውን ሲወጣ አብራችሁ ሄዳችሁ እንድትነግሩልኝ ስለምፈልግ ነው ሌላ ምንም አይደለም በቃ እኔ ወይ ጸበል ወስዳችሁ ወይ የሆነ ነገር ማርጋችሁ የነሱ ሳስቱኝ በቃ እኔ ከዚህ ሱስ መውጣት አልቻልኩኝም ፋሚሊ ያን በቃ እኔ እንጃ ሁላ አሁን ስልኬን አለ አይደለ ላለመበላት በጣም እየሞከርኩ ነው ከስልክ አልፎ መኪናዬን ተበልቻለሁ በጣም ትልቁ ነገር መኪናዬን ተበልቻለሁ ቤቶቹ እቃው እንዳለው መተው ሊወስዱት ነውና በቃ ተስፋ ቆርጫለሁ በጣም በቃ የሚያስጠላ ሙድ ውስጥ ነው በቃ ንብረቶቼንም ማስመለሻ ሃይሚናት ብዬ ነው ማስበው ሃይሚናት ይሄኔ በቃ ቁማር ልጫወት ነው ሃይሚናት ይሄ ጭራሽ ሃይሚናት ሲሰብሩክ ተው እንጂ ተው አባቴ ደህና ሰው አልነበርክ እንዴ ወይኔ በላቸው እንግዲህ በሚስት እሱ ንብረቴን ይመልስልኛል ከበላኝ ደግሞ ሃይሚንም ይዞብኝ ይሄዳል ማለት ነው የሚጫወተው ሰው ማለት ነውና እንደዛ እንዳልሆን ደግሞ ጸልዩልኝ ግዴታ እቃዎቼን ማስመለስ አለብኝ ምንም አሁን ማስይዘውም ነገር ምንም የለኝም በቃ ምንም ስላልሌለኝ በሃይሚ ነው ቁማር የምጫወተው በሚስት ያው የእሱን ሚስት ነው ያልፈልግም ግን እነሱ ጨካኝ ናቸው እኔ ቁማር የሚጫወቱ ሰዎች ጨካኝ ናቸው ስለዚህ እኔ በሚስቴ ቁማር ቆምር ያለሁኝ በቃ ተዘጋጅ ብዬዋለሁ እቃዬን ለማስመለስ ማለት ነው እቃዬን ሊወስዱ አሁን ይመጣሉ አብረን እንገባለን በቃ ሃይሚዬ እስካስመለስሽ ድረስ በቃ አይደለ ጥሩነትሽን አሳዩ ያንቺ ማንነት አሳዩ ይከፋል ላይክ በመብትሽ ነው እንትን ምለው ግን በቃ ምን ላድርግ ግዴታ እቃዎች መመለስ አለባቸው የኔም ያንቺም እቃ ነው የቤቱ እቃ እንዳለ በሙሉ ነው የሚወጣው እና ማለት የቤቱ እቃ እንዳለ ነው የሚወጣው ማለት ብሩኬ እውነት ተጫውተህ ነው እናቴን የመጀመሪያ ጊዜ ብሩኬ አሁን ተሳሳተ እውነት ተጫውተህ ነው ወይስ እነ እዩ የሆነ ሰይጣን ላኩብህ ነው እነ እዩ ሰይጣን መንፈስ ላኩብህ መንፈስ ልከውብህ እንጂ መንፈስ ባይልኩብህ ሙስተሂል እንደዛ አታረግም ብሩኬ እንደዛ ልታረግም አትችልም እንዴት ለምን ወይኔ ቤት እቃ ወይኔ ሞባይል ወይኔ መኪና ወዮ ምን አስበህ ነው ብሩኬ በእናትህ ምን አስበህ ነው ወንድሜ በእናትህ እርግጠኛ ነኝ በቃ የሆነ ነገር ተደርጎበታል ወይኔ ወዮ ዋይ የፈራሁት ነገር ደረሰ በፈጣሪ አይ ምን ይሻላል በእናታችሁ ድረስ ሊኖራችሁ ይገባል በቃ ለዓላማ ነው ከሱሳችሁ ለመውጣት ቆራት ካልሆናችሁ በቃ ቆራት ካልሆንክ ምንም እንትን ሊል አይችልም መወሰን አለብህ አሁን ጓደኛ ከሆነ አላ በዙሪያ ያለን ሰው በጣም መቀየር አለብህ አሁን ሱስ ያለበት ሰው ጋር ብትውል እንደ ቀልድ ትጀምራለህ ስለዚህ የቦታውን ቀይሩት በቃ ምንም አይመጣም ምንም አይሰሩላችሁ እነዛ ሰዎች ምንም አይሰሩላችሁ ሱስ ያለበት ሰው በቃ ተራራቁና ሁላችሁም ፍቱ በቃ የምትሉበትን ቦታ መቀየር እኮ ነው አሁን ጥሩ ሜንታሊቲ ያለበት አሁን የመለወጥ የማደግ የስራ በቃ ጥሩ ሜንታሊቲ ያለበት ቦታ ላይ የምትሉ ከሆነ ያንን ነገር ነው የምትጎናጸፉት አለ አይደለ እና ሱስ ያለበት ጀማ ጋር ተሰብስባችሁ ከሆነ እድገትም የለም ስለ እድገትም አትወሩ በቃ ማይረባ ወሬ ነው የምትወሩት እና እሱን ነገር ብቻ ለማስተካከል ሞክሩ
ሲቀጥል ደግሞ የቤት እቃዎችን ተበልቻለሁ ቁማር ምናምን ብዬ ገብቼ በቃ አንቺ ነሽ ያለሽኛ አንቺንም አስይዤ ምናምን ነው እና እስኪ የኔን ፍቅርን የኔን ቆንጆን እስኪ እንትኗን ታዩታላችሁ። በጣም ነው የምደነግጠው፣ ግራ ነው የሚገባ። ከምን ጀምሮ ነው የምትለኝ? እኔን ታውቀኛለች በጣም እና ግን ማወዛገቡ ነው ዋናው ስራችን አይደለ? ዋናው ቁም ነገር ቅመሜ ማወዛገቡ ነው። ትናንት በተኛውበት አይታቸው ምን እንዳደረገች ቀስቅሳ ፀጉሯን የሰጠችኝ ምግብ መስጠት ይመስል እና እስቲ አይልሲ ገብተን እናየዋለን ሁላችንም እዛ ብቻ አይዌልሲው ብሩኬ ወዮ 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 ያደርገው ነበር እና ፍፄ ሁለት ሰው ነው ማግኘት የቻልኩት። ፍፄና አንድ ልጅ አለና አንዱ አለ የሚባል ወንድማችን አለ። እሱ ይመጣና እቃውን ወጣ እንደሚያደርግ ሰው ነው የሚያደርጉልኝ። እኔ ቁማርም የለብኝም፣ ቁማርም አልጫወትም፣ ምንም አይነት ሱስ የለብኝም። የኔ ሱስ አሁን ላይ ስፖርት ነው። እንደዛ በለኛ ብሩኬ። እንዴት እንደደነገጥኩ ወንድሜ፣ እንዴት ልቤ ቀጥ እንዳለሽ። እኔ ልቤ ቀጥ ይበል። ልቤ ቀጥ ብላ ልትፈነዳ በዚህ ልትወጣ እኮ ነው የቀረበችው ብሩኬ። በዚህ በአናቴ ልትወጣ እንዴት ብሩኬ እንዴት ይጫወታል ወንድሜ፣ ጀግና ወንድሜ፣ ታታሪ ወንድሜ ብዬ እኔ ነፍሴ ልትወጣ ከምሬ ነው የምነግራችሁ። በጣም ነው የደነገጥኩት፣ በጣም ማለት ነው። እንዴት ብሩኬ እንዴት ይናሰበ ብዬ ልቤ በድው ድው 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 እያለ ነበር ውዶቼ። ምክንያቱም እኛ እነሱ ተቀይረው ደህና ደረጃ ይደርሳሉ እንጂ ይሄ ይመጣል ብለን አላሰብንም ውዶቼ። እና እኔ ሃይምሮይ ከስንት ቦታ እንደሄደ ገባችሁ? ከስንት እኔ በህይወቴ በጣም ከምጠላው ነገር ቁማር የሚያጨሰው ምናምን አላማው አያምርም፣ መጨረሻው አያምርም። በጣም ብዙ ስደት ሀገር ላይ ያየነ ከኛ ጋር ሲያጨሱ ሲጠጡ ምናምን የነበሩ ሰዎች ማለት ነው ተው እያልናቸው እየከለከላቸው እምቢ ብለው ስቲል አሁን ድረስ ህይወታቸው ያልተቀየረ ሰዎች አለ፣ ህይወታቸው አልተቀየረ ሰዎች አለ። እና ማጨስ መጠጣት ምናምን እኔ አግባብ ነው ብዬ አልልም። ገባችሁ? ከስራ ሰው ጋር ተቀላቀሉ። ጓደኛ ስትይዙ ሰርቶ የሚያሰራ ሰው፣ ተቀይሮ የሚቀይር ሰው፣ ልክ እንደ ሃይሚና እንደ ብሩክ ያለ በቃ እናንተን ስትሮንግ የሚያደርግ ሰው እንጂ ከዘልዛላ ከምናምን ጓደኛ አትሁኑ ነው ትልቁ ፖይንት የብሩኬ ትምህርት። እውነት ነው። እኔም ይህን ነገር እስማማበታለሁ። ብዙ እህቶቻችን ስደት ላይ ወጥተው እያጨሱ እየጠጡ ምን እያሉ አላማቸውን ስተው በጣም ብዙ ማይወራ ነገሮች አሉ። በጣም ብዙ እኛ የምናውቀው ማለት ነው። እና በጣም ትክክል ነህ ብሩኬ። ያረከው ነገር ለብዙ ሰው ትምህርት ይሆናል ብዬ አስባለሁ። ሁለተኛ ደግሞ እኔ እንድሰሩበት የምፈልገው ነገር ደግሞ አሜሪካና ካናዳ እንደዚህ ዲያስፖራዎች ደግሞ ለቂጥ አንበሳ የሚያወርዱትን ነገር ብትቃወሙልን እንደ ሐሳብ ነው ብሩኬ። ይሄን አሁን የሰራህበትን እንትን ብለህና ሌላ ጊዜ ይሄን ብትሰሩበት፣ ገንዘባችሁን ሴቭ አድርጉ፣ ለተቸገረ ስጡ ብትላቸው ይሄ ምቾቴ ነው። ለማንኛውም ሃይሚዬ ዛሬ ደነገጠች፣ አለቀሰች፣ ተናደደች። ከመቼ ወዲህ ነው እንዴት ጌም የምትጫወተው? እንዴት ነው ጌም የተጫወትከው? ለምን አስባችሁታል? አንዳንድ ሰዎች እኮ በቁማር የተነሳ እኮ ሚስቶቻቸውን የሚያስይዙ ሰዎች አሉ ማለት ነው። ከምሬ ነው የምነግራችሁ። ሚስቶቻቸውን አስይዘው ከዛ በኋላ እነሱ ጌም ቁማር ይጫወቱና ከዛ ኧረ በፈጣሪ ልጅ ሱስ መጥፎ ስለሆነ ልጁን ያሳያዝ ሰው እኔም ማቀዋለኝ ኢትዮጵያ ላይ ማለት ነው። ልጁን አስይዞ ቁማር ተጫውቶ ከዛ በኋላ ልጅቱን ወስደው የሆነ ነገር አረጓት። ልጅቱ ወለደች። ግን አጋጣሚ አቃጣሪ ሰውየው በዛው ወዷ ስለነበረ በዛው ቀለበት አስሮ በዛው ቀረች ማለት ነው። እና ይሄ ካርታ ይሄ ምንድነው ይባለው ቁማር ምናምን ወላሂ እኔ ራሱ አልደግፍም። በጣም የብዙ ወጣት ስደት ሀገር ላይ የተበላሸ በቁማር ነው። እና ከምር ሃይሚና ብሩኬ ሰርተውታል። በዚህ ደረጃ ግን ሂዱበት። ለምን ወጣት አሁን በቃ ወጣት እንደ ወጣት ከሚሰራ ሰው ጋር ለመለወጥ ከሚፍጨረጨር ሰው ጋር ምሳሌ አሁን እኔ 100,000 ሰብስክራይብ መግባት ፈልጋለሁ። ከምሬ ነው የምነግራችሁ። በጣም ነው የምጠረው ግን አልገባውም። እና ከሚጥር ከሚፈጋ ከሚለፋ እንደዚህ ለመቀየር ከሚል ሰው ጋር ብትሆኑ ትክክል ነው። በሁለተኛ ደረጃ ደግሞ አንዳንዴ ነገሮችን አስበን አልመን አስተካክለን ስራ ለመበቀ ገንዘብ ከሚላጋ ብንሮጥ ሀሪፍ ነው ብዬ እላለሁ። ምክንያቱም እኛ ስደት ሀገር ያለነ ሰዎች በጣም ብዙ ጣጣ አለብን፣ በጣም ብዙ ነገር አለብን ማለት ነው። እና
ውዶቼ ማሮቼ ፍቅሮቼ ከምር በጣም አሪፍ ነገር ነው የሰሩት። ከምሬ ነው የምነግራችሁ። የብዙ ስደተኛ ህይወት እየተበላሸ ያለው በዚህ በቁማር ነው እና የቁማሩ ነገር ከምር በዚህ ተማሩ። ከነብሩኬና ከነሃይሚ ብዙ ነገር መማር ትችላላችሁ። ሚስቶቻችሁንም አሲዛችሁ ቁማር የምትጫወቱ ሰዎች ከሃይሚና ከብሩኬ ተማሩ። ገንዘባችሁን ሴቭ አድርጉ። እንዴት ብላችሁ መቀየር እንዳለባችሁ ማወቅ አለባችሁ። ካላወቃችሁ ግን አወዳደቃችሁ ይከፋል ማለት ነው። የግዴታ ማወቅ አለባችሁ። በሁለተኛ ደረጃ ደግሞ ነገርን አዳምጦ ምግብን አላምጦ ነው የሚለው የሀገሬ ሰው ማለት ነው። በቻላችሁት መጠን እየገባችሁ እንትን በሉ። ገንዘባችሁን ሴቭ ለማድረግ ሞክሩ። ብሩኬና ሃይሚ የሰሩት ነገር ምንድነው? ሰው ትምህርት እንዲወስድበት ነው። እኔ ግን በመጀመሪያ እውነት መስሎኝ በጣም ደንግጬ ነበር፣ በጣም ማለት ነው። በኋላ ግን ሳየው አይደለም። ለማንኛውም ውዶቼ ማሮቼ ፍቅሮቼ እንግዲህ ማድረግ ያለባችሁ ከብሩኬና ከሃይሚ ብዙ ነገር መማር ትችላላችሁ ብዬ አስባለሁ። እየገባችሁ ሰብስክራይብ አድርጓቸው። ሃይሚን ቢያንስ 500,000 እናስገባት። እወዳችኋለሁ። ሰላም አለይኩም።